ይሄ ነው ምን ጠብቀህ ነበረ? በስመ አብ ሲጀመር የገባው ቶተንሃም ሊገለን ነው እንዴ? ተጫዋቾቻችንን ቀጥቅጠው ደብድበው እንዴ? ለምን ሪሲሊንግ ከሆነኛ ሌላ ተወዳዳሪዎች እናዘጋጃለን። በእኛና በቶተንሃም መካከል ያሉ ልዩነቶችን ልንገራችሁ። አንደኛው ልዩነት ይሄ ነው። ኧረ በኢየሱስም ካሴዶ ለኔ የጨዋታው ኮከብ ካሴዶ ነው። እኔ ቃል የለኝም። በቃ ይሄን ሰውዬ ምን እናደርገው? ሌላኛው ልዩነት ፈጣሪ ሌላኛው ሪስ ጀምስ በስመ አብ ወርልድ ክላስ ተጫዋች ማለት እንደዚህ ነው። በቃ እግዚአብሔርን ጉዳት ብቻ አይኖርበት እንጂ ያሳያል፣ ጥበብን ያሳያል። ኩኩሬላ ከሚይዝህ ማርክ ከሚያደርግህ ቫይረስ ቢዚ ይሻላል። ኩዱስ ተጮት እንጂ ምንድነው? በስመ አብ እንኳን ደስ አላችሁ የቼልሲ ደጋፊዎች። እንደለመር ነው ማለት ነው። ቶተንሃም ሜዳ ሄደን 3 ነጥባችን ወስደን ኋይታ እዛ ቶተንሃም ሜዳ ሄደን 3 ነጥብ ለኛ መውሰድ በጣም ቀላል ነገር ነው። እንዳልኳችሁ ነው። ዛሬም ሄደን 3 ነጥባችንን በቃ ዘና ብለን 3 ነጥባችንን ወስደን ኧረ በስመ አብ ጊቲንስ የሳተው ኳስ ጆዋ ፔድሮ የሳቱት ኳስ 4-5-0 የሚያልቅ ጨዋታ ነው። እነዚህ የሳቱት ኳስ እንደሆነ የራሱ በገባ እንደማገባው ነው የሚወስድ። በተለይ ጊቲንስ በላይ የለቀቀው ኳስ ኧረ በስመ አብ ከባድ ነው። መብርሃን ያባከናቸው ኳሶች ቢቆጠር ኖሮ 4-5 ምንም በቃ ዝግት ያለው ነበር የሚሆነው። ግን ምን ያደርግ እንዳለ በአንደኛው በላይ ይድኳል። አንዱ ሁለቱም ቪካሪዮ የጆዋ ፔድሮ ለብቻው ራሱ ሃትሪክ መስራት ይችላል ነው። አንዱን እሱ ነው ያገባው። 2 ኳስ በቃ ያለቀለት ቪካሪዮ ነው ያዳነበት ሁለቱንም ኳስ ማለት ነው እንጂ ሃትሪክ መስራት ይችል ነበር። ኧረ በስመ አብ ግን በቃ የሚገርም ጨዋታ ነበር። በቃ ሁሉም ነገር የሞላበት ልክ ትክክለኛ ይሄ ነው የለንደን ደርቢ የመሰለ ጨዋታ ነበር። ቼልሲ ሂዶ ቶተንሃም ሜዳ ላይ አሳፍሮን አያውቅም ነበር። ዛሬም ሂዶ ዋጋውን ነው ሰጥቶት የተመለሰው። በቃ ዶሮዋ ሰማያዊ ነገር ካየች ዝም ብላ በቃ እንዲህ ብላ መስጠት ነው እንጂ ምንም ወደ ኋላ ወደፊት አትልም። የሰራዋን ሰተናት መተናል። ዝርያ አሸንፈናል። 3 ነጥባችንን ወስደናል። ማሬስካና ቅኔያቸው ተጀምሯል። ያራዳ ልጆች የለንደን ክለብ 2 ናቸው። እነሱም ክሊንሺት ማስጠበቅ የሚችሉ ጥራት ያላቸው ቡድኖች ናቸው አሉ። አርሰናልና ቼልሲ ማለት ቶተንሃምና ቆራ መሆኑ ነው። እንግዲህ ያራዳ ልጅ እንደዛ አይነት ጨዋታ ታቆማለህ ሊሉ ነበር ቶማስ ፍራንክ አለቻሉ። በገዛ ሜዳቸው ቼልሲ ያራዳ ልጅ በሴንኬሎ ጭንቅላታቸውን ብሎ ቁጭ ሌላ ታሪክ ውስጥ አልገባም። ቼልሲ በቃ ጥግንት ይዝ እንደው ያዛስ ባለው ምንድነው ጉዱ ነው። አሁን ቼልሲ እንዴት ነው ነገሩ? ወደ 4ኛ ከች ብሎ ነጥቡን ወደ 17 በማድረስ ከቶተንሃም ጋር እኩል ሆኖ በጎል ተበልጦ 4ኛ ላይ ቁጭ ብሏል ማለት ነው ያራዳ ልጅ። ሌሎች ቡድኖች እስኪጮቱ እዚህ ቦታ ላይ ተመችቶታል። አሁን ቼልሲ አንድ አገባ አስጠብቆት አልጋል ኧረ ይስቱታል። ጃኩብ አንዴ በስውር ገብቷል ቼልሲ ቤት ያራዳ ልጅ። ጊተንስም ሆነ ራሱ ጆዋ ፔድሮ ምን አይነት ኳስ ነው የሳቱት ያራዳ ልጅ። ቪካሪዮ በረኛ አይደለም። አንተ 16 በረኛ ብቻውን 3 ይሆናል እንዴ? ብቻውን የአንድ ፊልም የሚሰራ በረኛ ደግሞ እንደዚህ ያላየው ማውሬ ጀምስ ምን አይነት ተጫዋች ነህ አንተ? ሪሲ ጀምስን እስቲ አንዴ ያራዳ ልጅ አመስግኑ። ምንድነው አንተ ኳስ ቀርቶ ክሪኬት ነው አሁን ከዚህ በኋላ የሚቻለው ቢባል እዛም ላይ ጀግና መሆን የሚችል ልጅ ነው። ምን ጉድ ነህ አንተ? የትም አለው ትላለህ። ምን አይነት ሰው ነህ? ስለ ካይሴዶ ነው ያላወራም። ካይሴዶ ኢትዮጵያዊ ቢሆን ጠንክር ብለው ነበር ስሙን የሚያወጡለት። በቃ ጠንክር፣ ምንም ሌላ ነገር የለው። ታምረኛ ቡድን ሆኗል ቼልሲ ያራዳ ልጆች። ሼር ኮፕሊንክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ዱብ አድርጉት። የፕላስ ምልክቱ እናንተ ነች። ቤቲ በገዛ ቤቷ እንድንሰጣት ጠየቀችን። መጣን፣ አላሳፈርናትም፣ ሰጠት አለቅ። አንድ ቫንዴቪን በሁለት ቫንዳይክ 3 ቻሎባ ምናምን ይላል። ይኸው የካይሴዶ ገረዶ ነው አረፈው ሲጃጃል። ካይሴዶ እኔ ምን አይነት ተጫዋች ነው ግን ካይሴዶ? ኧረ በፈጣሪ ስም በቃ ቼልሲ እግዚአብሔርን አዝነንላቸው ነው እንጂ ማለት ነው ወይ ደግሞ ማለት ነው አጨራረስ ስላልቻልን ነው እንጂ ስንት ጎል የሚገባ ጨዋታ እኮ ነው። 12 ኦን ታርጌት እኮ ነው የሞከርነው 12። ሲጀመር ቶተንሃም ማን ቢግ 6 ክለብ እንዳደረገው ነው ያላቅ። በቃ በዚህ አቋሙ እኛ ከአመት እስከ አመት ሰለቸን እኮ በቃ ሁሌ ስጥት መስጠትም እኮ ይሰለቻል እኮ እንዴ። ቢያንስ አንዳንዴ አቻ እንኳን አታረቁት። እሺ 1-0 አሸንፈናል ቶተንሃምን። ያው ቶተንሃምን አሸነፍን ብዬ እዚህ ጋር እንቧከረው ይውል አልመጣም። ምክንያቱም ቸልሲ ከአመት አመት ነው ጥሩም መጥፎም ይሁን እየሄደ የሚቸረፍሰው ብርቅ አይደለም ቶተንሃምን ማሸነፍ። ያው ደረጃችን ወደ 4ኛ ከፍ ብሏል። ሌሎቹ እስከሚጫወቱ ከአርሰናል ጋር ያለን የነጥብ ልዩነት እንደዛው 8 ነው ማለት ነው። ያው እንግዲህ ህመም የሆነብኝ የአርሰናል ማሸነፍ ይሆናል አለኝ አንዱ ኮሜንት ላይ።
ወደ ጨዋታው ስንመለስ ያለቀ ሰዓት ላይ የሳቱት 2 ጎል ምንድነው? ምን ይባላል? ቆይ ይሄ 2 ጎል አይታችሁታል አይደለ? ከበረኛ ጋር ተገናኝቶ አንዱ ጆዋ ፔድሮ አንዱ ጊተንስ የጊተንስ እንደውም በጣም የሚያስቅ ጎል የሚሆን ኳስ ነው የሳተው። ብዙም ማውራት አልችልም፣ ትንሽ አሞኛል። ሐሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ አድርጉት ይሄን ቪዲዮ በደንብ እባካችሁ። ምን አይነት ቲም ነው ያለን? እናቴ ትሙት ምን አይነት ቲም ነው ያለን? ምን አይነት ቲም ነው ያለን? የረ ጃቪ ሲሞንስ የምትባል አህያ ግን ጃቪ ሲሞንስ የምትባል አህያ ኧረ ከየት ነው የመጣኸው? ኧረ ከየት ነው መጣህብን? እናቴ ትም እዛው ቼልሲ ቢወስዱ ይሻል ነበር እንዴ። ዛሬ ነበርኩ መሐመድ ቅዱስ፣ ዛሬ ነበርኩ ጃቪ ሲሞንስ፣ ዛሬ ነበርኩ ሚኪ ቫን ዴ። ምን አይነት ኧረ በስመ አብ። ጀማው ዶሮዋን እንግዲህ ወስዶ ሃንግማን ለጠፋት። ይሄ ደለ ነገሩ የማይጠበቅ ነገር አይደለም፣ የሚጠበቅ ነገር ነው። በደንብ ነው የሚለጣጠፋት። ታይሚንጉም ያው ታውቁታላችሁ፣ መሽቷል። በደንብ አድርጎ ነው የሰጣት። በደንብ አድርጎ ነው የሰጣት። ግን ምን መሰላችሁ፣ በዚህ ጨዋታ ላይ እጅግ በጣም ሊወራለት ሊደነቅ የሚገባ አንድ ተጫዋች አለ። ጎሉን ያስቆጠረው ፔድሮ ሊሆን ይችላል ጀማው። ግን ከምንም በላይ ሞይሴስ ካይሴዶ ኳሱን ኢንተርሴፕት አድርጎ ገፍቶ ሄዶ ታግሎ ወድቆ እኔ እንዴት አባቱ ነው ኳሱን የሰጠው ማለት በቃ ልጁ ማይደክም ነው ማለት ጉልበት አይደለም። ኳሱን የተጠቀመበት መንገድ ያስገርማቸዋል። ሙሉ ለሙሉ የራሱ ጥረት ሙሉ ለሙሉ ማለት ነው። ኳሱን ኢንተርሴፕት አድርጎ ይዞ ሄዶ ገብቶ የሚገርም ብቃት ነው ዛሬ ሲያሳይ የነበረው ሞይሴስ ካይሴዶ። ጫውታው ደግሞ በሚያስገርማችሁ ሁኔታ ቶትንሃም ያን ያህል አስፈሪ ቲም አልነበረም። ኦን ታርጌት ሙከራውን ብታዩት ያስቃችኋል ጀማው። ለማንኛውም ሃንግማን እንግዲህ ይህንን ጨዋታ የለንደን ደርቢ ትልቅ ጨዋታ ነው፣ እንደ ቀልድ የሚታይ ጨዋታ አይደለም። በማሸነፍ እንግዲህ መለስ ያለች ትመስላለች ጀማው። ይመቻችሁ ሃንግማኖች። እንግዲህ ዛሬ በማታ የምትንቀሳቀሱ ፈታ ብላችሁ ተንቀሳቀሱ። ሰላም ነው ሃንግማናችሁ። ለኔ ዳኛው ነው ዛሬ ጨዋታው ኮከብ ሀቢቢ ይመቸው ነው የምልህ። በቃ ሲሞቱ ካላየ ወፍ አይነፋም። አንተ ኤፍሲ ከዚህ በፊት የሰራ ነው የመሰለኝ እና በቃ ስንት ጉድ ስንት ረባለ። ያው 2 የለንደን ጥናዣም ደካማ ክለቦች ነበር ያደረጉት። ሁለቱም አይመቹኝ። ቢሸነፉ ሁለቱም ደስ ይለኛል፣ ግን ከስፐርስ ደግሞ ቸላው ይሻለኛል። ያቺ ሙትቻ የሆነች ክለብ ስለሆነች ማለትና የሆነ ዘግናኝ የሆነ ጨዋታ ነው። ብቻ ዳኛው ነበር ፈታ ሲያደርገን የነበረውና ከዚህ በላይ ጎል ጠብቄ ነበርና ያው ብቻ ምንም አይልም። የትም ስለማይደርሱ ሁለቱም ሙትቻ ክለቦች ናቸው። መጨረሻ ሰዓት ላይ ግን እንዴት ነው አንተ ጎል የሚሰጡት? ያላ አረቸለው የትም አይሉ ባይዙ ለሚኮስፐርስ ማለት ነው። ለሚኮስፐርስ ቪዲዮን ኮፒ ሊንክ አድርጋ አድርስልኝ። ለሚኮስፐርስ ለምን መሰላችሁ? ምን አለ መሰላችሁ? ባለፈው እኛ በሰንደርላንድ ስንሸነፍ የእንግሊዝ ፕሪሚየር ሊግን አሰዳቢ ናችሁ፣ አዲስ ባደገ ክለብ ትሸነፋላችሁ ወይ? ቡርኪና ፋሶ የእኛን ቲም አየኸው አይደለ? የእኛን ቲም አየኸው ወይ? ይኸውልህ ልንገርህ፣ እኔ እኮ ያንተ ሜዳ አይደለም የእኔ ሜዳ ነው። ከፈለኩ ለጎል ሰጥቻቸውታለሁ እንደ ፕሌይስቴሽን፣ ከፈለኩኝ ደግሞ እንደ ዛሬው አጓጉቼ እንትን ብዬ አሸንፋለሁ። እንዴ የኔ እኮ ነው ያንተ አይደለም ሄደው። በፈለኩት ሰዓት የፈለኩትን አደርጋለሁ። አየ በጆው ፔድሮ ማስክ ጃክሰንን ሁሉ አስገባላለሁ ከፈለኩ። ዛሬ እኮ ጃክሰን ነው የነበረው እንጂ እኮ አትሪክ ይሰራ ነበር የለች ብቻውን። ሲቀጥል ፔድሮ ኔቶ ያን ሁሉ ደቂቃ መቆየት አልነበረበት። ኢስቴቮ በገባው ቁጥር የገባባት ሰዓት ላይ አይታችሁ ከሆነ 2 ያለቀለት ኳስ ፈጥሮ ነበር እድል። እኔ ዛሬ በስማ እኔ ፎቫና ምን አይነት ተጫዋች ነህ በፈጣሪ ስም። ግን ምን ታደርገዋለህ? ኤንዞ ማሬስካ የሚባል ቼልሲ ኤንዞ ማሬስካ የሚባል አሰልጣኛለሁ እኔ ሳውራው ሁላ እኮ ነው የሚያመኝ። ቀየረው። አሁን ለምንድን ነው የቀየረው ስል ኮሜንት ላይ ትገቡና እንዳይጎዳ እንትን ፕሮቴክት ሊያደርገው ፈልጎ ነው ምናምን። ለዚህ ሰዓት ያልሆነ ለመቼ ሊሆን ነው እንዴ? ፔናልቲ እኮ ተብሎ ቢጨቃጨቁ ፔናልቲ ሊሰጥ የነበረው ኳስ ሪስ ጄምስ በእጅ ነካ የተባለው እኮ የቶሲን ስህተት እኮ በአየር በምድር አያልፈውም ጀለስ። እኔ አታስዋሹኝና ማለት ነው ኤንዞ ማሬስካ ሆን ብሎ ማለት ነው የሚጮቶን ተጫዋች ቀይሮ ያስወጣል፣ የማይጮቶን ደግሞ ሜዳ ውስጥ ያቆየዋል። ለምን እንደሆነ አላውቅም። ለማንኛውም ፎሎ ማድረግ እንዳይረሳ። ይሄ ነው በቃ። ምን አይነት ቼልሲ ነው ያየነው? ከዚህ በላይ ነበር። እግዚአብሔርን እኛ አሳዝነው ትተናቸው ነው ቅጥቅጥ አድርገን እንደዚህ እሽት አድርገን ያሸነፍናቸው። ምን አይነት ካይሴዶ ነው ቆያየ ነው? ምን አይነት ካይሴዶ ነው ግን ይሄ ለቼልሲ ቤት በቃ አለት የሆነ ተጫዋች። ኧረ በስመ አብ ቼልሲ ግን እንችላለን በቃ። ምንም የምለው ነገር የለኝም። ቶተንሃም የዓለማችን ትንሹ ማለት ነው። ትንሽ ራሱ አይገልጽህም። ትንሹ ክለብ ማን ነው? ቶተንሃም ትንሹ ማለት ነው። በቃ ትንሹ
የለንደን አሰዳቢ ማለት ነው። ከለንደን ለቆ መውጣት ያለበት ክለብ ቶተንሃም በቃ ተከላካይ የላቸው ምናምን ብዬ ቼልሲ ቀለዱብኝ በሜዳ ላይ። ቼልሲ ከቪካሪዮ ነበር ጨዋታው። ቼልሲ ከቪካሪዮ ማለት ነው። ምንም ወኔ የሚባል በቃ የዓለማችን ትንሹ ክለብ ማን ነው? ቶተንሃም ነው። ትንሹ ማለት ነው። ትንሹ ይሄ አይገልጽም ማለት ነው። እንደዚህ አሸብተ እንዳስቀረኝ ማለት ነው። ርር የሚያደርግ ነገር ይስጥ ርር እኔ ምንም የምለው ነገር የለም ምንም ማለት ነው። እኔ ከዚህ በኋላ አንተን ወክዬ ማለት ቶተንሃምን ብዬ ባወራ ማለት ነው። ካይሴዶ ግሬተስት ኦፍ ኦል ታይም ነው። ማንም ሊከራከረኝ የማይችለው ነገር ቢኖር በካይሴዶ ምክንያት ነው። የሌላ ተቃራኒ ቡድን ዝም ብላ ካይሴዶን ተመልከቱ። በስማ የዛሬ ጨዋታ በጣም የሚገርም ነበረ። ባዶ የሚባሉ ኳሶች ነው የሳት ነው። በተለይ ጆ ፔድሮ በስማ ያገኛቸው ጊተንስ ያገኘውን ኳስ በስማ ኢንዞ ነው የሚገርመኝ ነገር ጨዋታው ሙሉ ማለት ነው ሲያበላሸው ይውልና የሆነ የሚገርም የጎል እድል ይፈጥራል ማለት የሚገርመኝ ነገር ማለት እና በሱ ሊያካክሰው ይሞክራል፣ ግን አልተጠቀሙትም። ዛሬ ኢንዞ የተቻለውን አድርጓል። ብዙ ኳስ ተሳስቷል። እኔ በቃ ኢንዞ ስለሚመቸኝ ነው እሱን ላለመጥራት ሞከርኩ። ብዙ ኳስ ያጠፋል፣ በቃ አበሳጨኛል፣ ግን ሊክሰኝ ይሞክራል። ግን ዛሬ ላይ ጎሉ ጠሞብናል። በረኛችሁም በጣም ጎበዝ ነበረ እና ቶተንሃምን በሜዳው ከማንቸስተር በፊት ሰጥተነዋል። እኛ ደግሞ የሰጠነውን ቲም ማንቸስተር ዩናይትድ ማሸነፍ አይመችውም። ወይ አቻ ነው የሚወጣው ወይ ተሸንፎ ነው የሚወጣውና ቶተንሃምን አሸንፈነዋል። እንግዲህ ወደ አንተ ጠለነዋል። አንተም እንደምትሰጠው ተስፋ እናደርጋለን። የዛሬው ጨዋታ ምርጥ ነበር። ጎል ቢጠምብንም ምርጥ ነበር። ጆ ፔድሮ በጣም ጎበዝ ነው። ብዙ ኳሶችን መሳት ይችላል። ጆ ፔድሮ በጣም ጎበዝ ልጅ ነው። ብቻ ዛሬ ጎሉ ጠሞብናል። እግዚአብሔር ከአንድ በላይ ብቻ ግን አስጠብቀን መውጣታችን ክሊንሽት እኛ አርሰናል ብቻ ምናምን እኛም ክሊንሽት ማስመዝገብ እንችላለን። ዋናው ነገር ብቻ ቶተንሃም ዛሬ ቀዝቀዝ ብሎ ነበር። በስመ አብ ቼልሲ አሸንፏል። አራራራ ቼላው እንዴ ቶተንሃምን ምንም አዲስ ነገር አይደለም ሲጀመር ማለት ነው። ቶተንሃም ቼልሲን በፍጹም አይችሉም። ገባችኋ? ቪዲዮ እየመጣላችሁ ካልሆነ ደግሞ ኮፒ ሊንክ አድርጉት እንዴ። ሁላችሁም ሰርች እያደረግን ነው እያየን ያለ ነው እያላችሁ ነው ሰሞኑና ኮፒ ሊንክ አድርጉት አካውንቴ ውስጥ ገብታችሁ እንዴ። ቼልሲ አሁን ዛሬ ምንድነው የሰራው ነው አዌ ሄዱ ምን ማለት ነው? ጆ ፔድሮ ምን አይችልም እንዴ? የምር አንድ ስላገባ አይደለም በጣም ነበር ጨዋታው ላይ ሰዓት በጣም ያለቀለቅ ኳስ ነበር ሲስት የነበረው ማለት ጊተንስ ገብቶ እኔ ደግሞ ምናምን ጥቁር አልሆነም ወደ ሰማይ እንዴ። ቼልሲ 3-0 ምናምን ማሸነፍ ነበረበት ይሄን ጨዋታ። እንዴት ነው ግን አሁን ሚኮስ ፐርሰንት ቶተንሃምን ግን ቁጭ ብለህ ታየዋለህ። እኔ ሳየው ምንም ምስል ሲያጠቁም ሲከላከሉም ደስ የማይል ቲም ነው እያዩ ያሉት። ምንድን ነው እኔ አሁን ያን ያላለውም የቶተንሃምን ጨዋታ ገባ፣ ግን ምንም አይችሉ ምንም ነው የማይችሉት እንዳለ ምንም የሚያውቁት ነገር የለም። የት ሄዱ እነዛ በአንድ ጨዋታ እንደዚህ ደረጃ ከፍና ዝቅ እንደሚባል ያላወቁት ያንዳንድ ቲም ደጋፊዎች የት ሄዱ? እኛም ማሸነፈን ወደሚያስፈልገን ቦታ እነሱም ማቸውጣው ወደ ቦታቸው ተመልሰዋል። አንድ ጨዋታ ምን ያህል ለውጥ እንዳለው በዚህ ሰዓት እንዲያዩ ማለት ነው። ትክክለኛና አስፈላጊ 3 ነጥብ በዚህ ሰዓት ቼልሲ ያገኘው ምንም መደራደር የሌለብንን 3 ነጥብ ነው ያስከበርነው ዛሬ ከሜዳው ውጪ ተጫውተን ማለት ነው። መጀመሪያም ተናግሬያለሁ። ከሜዳው ውጪ ስንጫወት ቼልሲዎች ጠንካራንናለን፣ ጎል እናስቆጥራለን ብዬ ነበረ። ዶሮዋን ቀጥቅጠናታል። ዶሮዋን በሜዳዋ ሄደን አርደናታል ማለት ነው። የሚያስፈልገንን ለሞራላችን የሚገባንን ውጤት ነው ይዘን ይወጣ ነው ብዬ አስባለሁ። ስለ ጨዋታው ሰፊ አናሊሲስ ደግሞ ጠዋት እነግራችኋለሁ። በሉዊዝ ዘከለሮሌስ እንኳን ደስ አላችሁ የቼልሲ ደጋፊዎች። ኮፒ ሊንክ ይደብደብ ጋይስ። ይኸውላችሁ የሊጉ መሪ አዞሃል። ሁሌም ኮፒ ሊንክ ታደርጋለህ ጋይስ። ቼለው ማለት ነው የሥራ ሰዓቱ 11ኛው ሰዓት ላይ ሊደርስ ሲል ማለት ነው ዶሮዋን ሄዶ ጠቅ አድርጎት ወደ ስራ በቃ ሊቨርፑል ላይ እንቋጥራለን። ለነገሩ እኛ እንቋጥረ እኛ ይኸውልህ ያለንበት ራሱ ርቀት አንቋጥርም። ቼለው ሻሼ አንቺ ዶሮዋ ራሱ ከሲቲ ጋር ሲቲዎች ትተኛላችሁ አይኖ ተቋጥር ያለሽ ሊቨርፑል ላይ አሁን ሚኮስ ፐርስ አልሆነልሽም፣ ምንም አልሆነልሽም። ይሄንን ቡድ ከሰባቱ ኤአይ ጓደኞችሽ ጋር አልተሳካላችሁም። በቃ ይሄ ቡድን አይደለም
ቶተናም መቼም የማያልፍለት ቡድን ነው። ተዉት፣ ካንሰሉት። የሚገርም የደርቢ ስሜት ያለው ጨዋታ አየን ዛሬ ግን ተፈሳፈሱት። በተለይ ፈርስት ሃፍ ተጋደሉት። የሚገርም አትሞስፌር ነበረው ጨዋታው። ሰከንድ ሃፍም እንደዛው 2 ቀይ ካርድ ማየት ነበረብን። ባይዘው ከዶሮዋ ቤንታኩር ከቼላው ኤንዞ ፈርናንዴስ ትክክለኛ ሐራም የሆነ ታክል የገቡት አይመጣሙም። ቀይ ነበር ማየት የነበረባቸው። አሁን ቀጥ ብለሽ ሊቨርፑል ላይ ትቋጥሪያለሽ። እኔ ይኸውልህ ከአናት ደቅ ብዬ መሾፍ ነው። ስሜቱ እንዴት ደስ ይላል። በስማ በቃ ይኸውልህ የሚሆነው ነው ማለት ከቼልሲ ጋር ስትጫወት ቀስ እያልን እየመጣን ነው። አስረኛል ንጉሳውያን ትላለህ አንተ። እዚህ ይኸው በማቴሶ ዶሮ አንገቷን ይዘን ስትጮህ ነበር። በማታ ታጮቱን አልገባችሁም ወይ? እኛም ለፕሪሚየር ሊጉ ነው የምንጮተው ነው ማለት። እናንተ ደግሞ ስኮር ቤት ላይ ገቡ። ስኮር ቤት ላይ ሲገቡ ማለት 2 ጨዋታ ቢጣባችሁ ካሽባክ አለ። ዴሊ ዊዝድሮዋል ሊሚት 50 ሺህ ነው። እንደም የተለያዩ ካሲኖ ቦነሶች አሉት። ስኮር ቤት ላይ ገቡ። የቼልሲ ቤተሰቦች እንኳን ደስ ያላችሁ። የለንደን ደርቢን ጨዋታ አሸንፋል። ዶሮዋን ያው ገነጣጥለናታል ባያስብልም ውጤቱ ግን ተገንጥላለች። ዛሬ ከድሉ በላይ ሌላኛው በጣም ወሳኙ ድል ቀይ ካርድ አላየንም። ከዛ ውጭ ደግሞ ካይሴዶ ምን አይነት ተጫዋች ነው። ቼልሲ እሱን ስላለው ግን ምን አይነት እድለኛ ቡድን ነው። ካንቴ ራሱ እሱ ዛሬ ያረገጠበት የሜዳ ክፍል አለ። ጎሉ የተቆጠረበትን መንገድ አስተውላችሁ አይታችኋል። መጀመሪያ ግን ከሳምንት በሜዳው ሲሸነፍ ላሾፉ ላላገጡ እንዲደርስ ኮፒ ሊንክ ሪፖስት እና ሼር አድርጉ። ለቤቱ አዲስ የሆናችሁ ፎሎ አድርጉ። ከዛ ውጭ ግን ጎሉ ሲቆጠር አይታችኋል። ፔድሮ ኔቶ ለጃው ፔድሮ ተዘጋጅቶ ጠብቆት ነበር። ያልሆነ ቦታ ነው ኳስ የላከው። ጆ ፔድሮም ትቶታል፣ ፔድሮ ኔቶም ትቶታል። በቃ የነሱ ጉዳይ አልነበረም። ከየት ሩጦ መጥቶ ነው ያንን ኳስ ኢንተርሴፕት አድርጎ ቫንዲቬን እንዲሳሳት ጫና አድርጎ ይዞ ገብቶ አሲስት ያደረገው? ምን አይነት ተጫዋች ነው! ቼልሲ በጣም እድለኛ ነው ካይሴዶ ስላለው፣ በጣም እድለኛ። ኒጎሎ ካንቴ በድጋሚ ቼልሲ ቤት እንዳለ በደንብ በተለያዩ ጨዋታዎች እያየን ነው። ከዛ ውጭ ዛሬ ጀምስም ትክክለኛ መሪ መሆኑን በደንብ ሲያሳይ ነበር። ከዚህ በፊት የቼልሲ ተጫዋቾች ካርድ የሚያዩባቸው መንገዶች በጣም የሚያበሳጩ ነበሩ። ከዳኛ ጋር የተጨቃጨቁ ይሄ ታይም ዌስት ካርድ ኳስ እየጠለዙ ምናምን ነበር። ዛሬ ግን ወደ ዳኛ ሲመጡ እሱ ነበር ሩጦ መጥቶ መሀል ይገባና መልሷቸው ዳኛውን ያናገር የነበረው። ስለዚህ ስርዓታቸውም ዛሬ በጣም ጥሩ ነበር። ለማሸነፍ በጣም ተዘጋጅተው ነበር የገቡት። በቆመ ኳስ ይቸገራሉ ብዬ ነበር። ዛሬ ለቆመ ኳስ የነበራቸው የመከላከል ቁርጠኝነት በጣም አስደሳች ነው። ስለዚህ ከሽንፈት መልስ ያውም ደግሞ በሜዳና በደጋፊ ፊት ከተሸነፈ በኋላ በለንደን ደርቢ ያውም የደርቢን ጨዋታ ማሸነፍ ትልቅ ስሜት አለው። ከዚህ በኋላ ያው የቻምፒየንስ ሊግ ጨዋታ ነው ያለው። ዛሬ ማሸነፍ መቻሉ በዊኒንግ ሜንታሊቲ ላይ ሆኖ ነው ቻምፒየንስ ሊጉን የሚያገኘው። ካይሴዶ ግን ይመቸው። 2 ኳሶች ግን ለምንድን ነው ያልተቆጠሩት? የመጨረሻዎቹ ጎሎች ጃው ፔድሮ በጊተንስ ተናደደ መጀመሪያ። ከዛ በኋላ እሱ ያገኘው ደግሞ ከጊተንስ በጣም ጽድት ያለ በጭንቅላት የሚቆጣ ይሄን ኳስ እኮ በቀደም በካራባው ካፑ ኤስቲቫው እንዴት መቆጠር እንዳለበት እኮ በደንብ አሳይቶ ነበር። ስለዚህ ዛሬ ያሸነፈናል። በጣም አስደሳች ነው። አሁን ከዚህ በኋላ የራሳችን የቤት ስራ ጨርሰናል። አሁን ለሊቨርፑል ቁጭ ብዬ ቋጥራለሁ። በእውነት ሊቨርፑል እንዲያሸንፍ ከዚህ በኋላ ያለውን ጨዋታ ያለው የዛሬው ጨዋታ በቼልሲ አሸናፊነት ተጠናቋል። የሰማያዊ ቤተሰቦች እንኳን ደስ ያላችሁ። የቼልሲ ደጋፊ በሙሉ ይሄንን ቪዲዮ ኮፒ ሊንክ እያደረግ ጀምርልኝ ይላል። እንደተለመድነው ዶሮዋን እቤቷ ድረስ ሂደን ስጠትን ያለግናት እንደተለመደው በአግባቡ አድርገን ነው የበላናት ነው የምልህ። እንለያለን። ቼልሲ ይለያል የምንለው በምክንያት ነው። ለንደን ይዝ ብሉ የምንለው በምክንያት ነው። ዶሮዋን ሁሉ ጊዜ ነው የምንሰጣት። ሁሌ ትንጫጫለች። ባገኘና ቁጥሮች ልጥፍ ነው የምናረጋት፣ የታወቀ ነው። እና በዛሬው ጨዋታ ደግሞ 1-0 አሸንፈናል። ግን ባለቁ ሰዓቶች ላይ ያባከነው ጎሎች በጣም ነው የሚያስቆጨው። የጊተንስና የጆ ፔድሮ መግባት ይችል ነበር፣ ግን ይስተካከላል። እነሱ እንደሚያደርጉብን አንድ የግብ ሙከራ ብቻ ነው። ዛሬ የኤንዞ ማሬስካ ታክቲክን አድንቄዋለሁ። የመከላከሉን ብቻ ዛሬ እንለይ ነበር። ግን አንድ ሰው ግን እዚህ ላይ እኔ እየታዘብኩት ነው። ሰው እየመሰለኝ አይደለም። የተጫዋች
ካሴዶ ሰው ነው ወይ ጀማው? እኔ ኤአይ ነው እየመሰለኝ ያለው። ይጣራልን ይሄ ሰውዬ ምንድነው የሚያደርገው? ቆይ እሱ አልኩ የለ ነገር የለም ብቻ እንለይ ነበር። ለንደን ይዝ ብሉ ይመቻ